ሰብስክራይብ በማድረግ ቤተሰብ ይሁኑ። መቃብሩ ላይ ወንዶችም ሴቶችም ተሰብስበው ምንጣፍ አንጥፈው ዙርባ ጫት እየቃሙ ቁጭ ብለው ከሱ በረከት እናገኛለን ብለው እዛ ቦታ ላይ ሲርመጠመጡ ስናይ ትውልዱ ወዴት እየሄደ ነው? ባልና ሚስት በአንድ እስቷዝ ገሌ በሚባል ፎቶ ተጣልተው ባልየው ፎቶን አውርጂ ሰብራለው እሱ አስተዋዜ ነው አፈቅረዋለው የሞተም ቢሆን ሰቅላለው ያለ ግብግብ የተፈጠረበት ተጨባጭ እየሰማን ነው። ማህበረሰባችን ያለበት አንዳንዴ አስቂኝ ነገር አለ። አንዱ ተነስቶ ማርያምን ገብርኤልን ቢል ድንግጥ ይላል። ክርስቲያን ሆነ እንዴ ነው የሚለው። ሸኾቹን ነቢያችንን ሲል ግን ዝም ነው የሚለው። ይሄ ማለት የናንተ አይቻልም የኛ ይቻላል የሚመስል እንዲህ አይነት ነገር በእስላም ተቀባይነት የለም። ከዛ ምን አሉ ኡላኢከ ሽራሩል ኸልቂ ዐንደላህ የውመል ቂያማ እነዚህ ሰዎች የቂያም ቀን እርኩስ የሚባሉት እነዚህ ናቸው ብለው ነው ያስቀመጡት። አልሐምዱሊላህ ወህደህ والصلاة والسلام على من لا نبي بعده وبعد إخوة الإيمان إخوة الإسلام يزاريو خطباتشن كقبر عملكو غار يميغناني ነው እስልምናና መቃብር ግንኙነታቸው ምን ይመስላል መቃብሮችን በምን አይነት መልኩ ነው ማስተናገድ ያለብን መቃብር ጋራ ምን ማድረግ አለብን መቃብሮችን በምን አይነት መልኩ ነው መቅረብ ያለብን የሚለውን መሰረታዊ ነገር ያነሳንበት ነው ኹጥባችን ትልቁ ዓላማ ምናልባት ይሄን ኹጥባ ለማድረግ ያነሳሳኝ ምናልባትም በቅርቡ በሶሻል ሚዲያ ላይ ሲዘዋወር ያያችሁት ፎቶግራፍ አለ ቪዲዮ ተመልክታችሁ ሊሆን ይችላል አንድ ወንድማችን አንዋር መስጂድ አካባቢ የነበረ ትናንትና የምናውቀው ዛሬ ግን የሞተ ረሂመሁላህ መቃብሩ ላይ ወንዶችም ሴቶችም ተሰብስበው ምንጣፍ አንጥፈው ዙርባ ጫት እየቃሙ ቁጭ ብለው ከሱ በረከት እናገኛለን ብለው እዛ ቦታ ላይ ሲርመጠመጡ ስናይ ትውልዱ ወዴት እየሄደ ነው? ምናልባት የመቃብር አምልኮ እየከሰመ በአገራችን ላይ እየጠፋ የነበረበት ሰው ወደ ተውሂድ እየተመለሰ የነበረበት ሁኔታ ነበረ። ዛሬ ግን ይህን የመቃብር አምልኮን ህይወት ለመዝራትና ዳግም ለመመለስ ብዙ የሚለፉ የሚተጉ በርካታ ሰዎች እየተፈጠሩ ያለበት ሁኔታ ነው ያለው። ሌላው ቀርቶ እዚህ ጉለሌ መቃብር ብንሄድ ቀብሩ ጧፍ የሚደረግለት ሴቶች የማይወልዱ ሴቶች ይወልዳሉ ተብለው ማህፀናቸውን ከፍተው ቱፍታ የሚደረግበት እዚቹ ማለት ነው ጉለሌ መቃብር ላይ ብትሄድ ታገኛለህ። ቀብሩ ጧፍ የሚደረግበት አፈሩ እየተዘገነ ሰዎች ይዘው የሚሄዱበት የሼህ ሐሰን በቱልን ቀብር ታገኛለህ። እዛ አካባቢ ሙሪዶች ተሰብስበው ቤት ሰርተው መተዳደሪያቸው አድርገውት ዛሬ መቃብራችንን እናስተካክላለን ቦታውን እናጸዳለን ሲሉ እንዲህ አይነት አባዜ ያዛቸው ሪዝቃቸው ከዚህ ከባዕድ አምልኮ ጋር የተቆራኘ ሰዎች አካባቢውን ሲያውኩና ሲረብሹ የታየበት ተጨባጭ ነው። መጅሊሱን ሁሉ እስከ ማስፈራራት ሌላው ቀርቶ አንዳንድ ባለስልጣናቶች ሁሉ እነገሌ ከዚህ አካባቢ አይወጡም ብሎ እስከ ማስፈራራት ድረስ የደረሱበት ሁኔታ ነው ያለው። ይሄ የመቃብር አምልኮ ምናቀው ጭው ያለ ገጠር ውስጥ ራቅ ያለ ስፍራ ላይ ነበር። ዛሬ ግን ቀደም እንዳልኳችሁ አዲሱ ትውልድ የሞደው ኡስታዜን ፎቶ ያለ ቤቱ ላይ ፎቶግራፍ መስቀል ጀምሯል። ባልና ሚስት በአንድ ኡስታዝ ገሌ በሚባል ፎቶ ተጣልተው ባልየው ፎቶን አውርጂ ሰብራለው እሱ አስተዋዜ ነው አፈቅረዋለው የሞተም ቢሆን ሰቅላለው ያለ ግብግብ የተፈጠረበት ተጨባጭ እየሰማን ያለ ነው። ሱብሃንአላህ ትውልዱ ወዴት እየሄደ ነው? የመቃብር አምልኮ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ገና እስላምን እንደተቀበሉ ነቢ ተውሂድን እንደጀመሩ ነቢያችን ወደ መቃብር አካባቢ እንዳይሄዱ ነው የከለከሏቸው። ኩንቱ ነሃይቱኩም አን ዚያረቲል ቁቡር አሉ መቃብር ጋር እንዳትሄዱ ከልክያችሁ ነበር። ለምንድን ነው የከለከሏቸው? የጃሂሊያው ማህበረሰብ ሽርኩን ጣዖቱን ያመልክ ነበረ። መቃብሮች አካባቢ ላይ ጠዋፍ ያደርግ ነበር። መቃብሮች ጋር ሄዶ አፈር እየዘገነ ይመጣል አፈር በጥብጦ ይጠጣ ነበር። የመቃብር ሰዎችን ድረሱልኝ ይያለ ይማጸን ነበር።
ለዚህ ነው ኢብኑ ጀሪር የዘገቡት ቅድም ያነሳነው ታሪክ ላይ ሙጃሂድ ያሉት ላት አፈራአይቱም ላት ወልዑዛ ወመናት الثالثه الاخرى አላህ Subhanahu Wa Ta'ala ላትና ዑዛ እንደዚሁም ያቺን ወደ ኋላ የቀረችው መናትን ማለት ነው ሌላኛይቱን ሶስተኛይቱን መናት አያችሁ እስቲ ንገሩኝ እነዚህ ጣዖታቶች ይጠቅማሉ ይጎዳሉ ብሎ አላህ ጠይቃቸው ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም ስለላት ሲያነሳ ካነ ላቱ ረጁለን የሉቱ ለሁሙ ሰዊቀ ነው ያለው በሶ የሚያበሰብስላቸው ጋራ ላይ ሆኖ ጉብታ ላይ ለሐጃጆች ቅቤ ያነጠረ ማር እየሰራ ማር ያዘጋጀ በሷቸውን ይዞ ሲመጡ በዛ እየፈረፈሩ በዛ እየነከሩ ያራሱ ሐጃጆች ይተቀሙ ነበር ይህ ግለሰብ ሲሞት فعكفوا عند قبره ቀብሩ ጋር ሄደው መመላለስ ጀመሩ ይሄን የመሰለ ሷሊ መረሳት የለበትም አሉ ከጊዜ በኋላ እሱን እንዘይራለን እናስታውሳለን ይያሉ መጨረሻ ትልቁ ጣዖት ሆኖ መካ ላይ ተሰየመ ማለት ነው አፈራአይቱም ላተ ወልዑዛ የሚባለው ከትልልቆቹ ጣዖቶች አንዱ ነው የሆነው የመቃብር አምልኮን በተመለከተ ሸሪዓችን ምን ይላል አላህ Subhanahu Wa Ta'ala መቼም ማንንም ይሁን ማን በሱ ላይ ምንም እንዲጋራበት የሚፈልግ ጌታ አይደለም አላህ ሁሉንም ወንጀሎችን ከሽርክ ውጪ ከኩፍር ውጪ ያለውን ይምራል ነገር ግን ሽርክን እንደማይምር አጥብቆ ነግሮናል አላህ ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الله በሱ ላይ የሚጋራበትን መላእክ ይሁን ነብይ ይሁን አውሊያዎች የሚባሉት ጻድቃኖች ይሁኑ ሷሊሆች ይሁኑ ቆሌ ይሁን አድባር ይሁን ቁጥብ ይሁን ጂን ይሁን ማንኛውም ነገር አላህ Subhanahu Wa Ta'ala በሱ እንዲጋራበት አይፈቅድም እዚህ ጋር ቆሌውን ያወገዝን መላእክ የሚያመልኩ ሰዎችን ትክክል አይደላችሁም ይያልን ነገር ግን የኛን ሰዎች ደግሞ የተከበሩ ሙታኖችን እነስተዋዝ ገሌ እነሸ ገሌን እንድናመልክ አላህ Subhanahu Wa Ta'ala አይፈቅድልንም የኛው ሽርክ ይቻላል የናንተ ሽርክ አይቻልም የሚባል ነገር የለም ማህበረሰባችን ያለበት አንዳንዴ አስቂኝ ነገር አለ አንዱ ተነስቶ ማርያምን ገብርኤልን ቢል ድንግጥ ይላል ክርስቲያን ሆነ እንዴ ነው የሚለው ሸኾቹን ነቢያችንን ሲል ግን ዝም ነው የሚለው ይሄ ማለት የናንተ አይቻልም የኛ ይቻላል የሚመስል እንዲህ አይነት ነገር በእስላም ተቀባይነት የለውም እኛ ከመላእክቶች ጋር ጸብ የለንም ከጅብሪል ከሚካኤል ጋር ከመርየምም ጋር ጸብ የለንም አይደለም እንዴ በመሰረቱ ካየነው ማለት ነው ከሸኾቹም እነዚህ አሁን የተቀስናቸው እንደሚበልጡ ቁርአን አስቀምጦልናል ስለዚህ እዚህ ቦታ ላይ የት ነው ያለነው ምን ይመስላል ቆም ብለን እንመልከት ነብዩ ሰለላሁ ዐለይሂ ወሰለም የመቃብር አምልኮ ኡመታቸው ውስጥ ሊስፋፋ እንደሚችል አስቀድመው ስላወቁ ነቢያችን በዚህ ጉዳይ ላይ በጣም ጥንቅ ማሳሰቢያ አስተላልፈው ይሄዱት እናታችን አይሻ ረዲየላሁ ዐንሃ ምን ይላሉ ኡሙ ሐቢባና ኡሙ ሰለማ ሐበሻ ምድር ላይ ተሰደው በመጡበት ጊዜ እዚህ አክሱም ውስጥ ማርያም የምትባል ቤተክርስቲያን ነበረች እዛ ቤተክርስቲያን ውስጥ ብዙ ምስሎች የተለያዩ ቅርጻ ነገሮችን ተመለከቱ ያንን ያዩትን ወደ መዲና ከተመለሱ በኋላ እኔ እየሰማው ለነብይ ነገሯቸው ሁለቱ ባለቤቶቻቸው ኡሙ ሐቢባና ኡሙ ሰለማ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ እነዚህ ሰዎች አሉ ሷሊህ የሆነ ደግ የሚሉት ሰው ሲሞት የሱን ምስል ይስሉና ከዛ በኋላ ምስሉን ሐውልቱን ሰርተው ሲያበቁ አሉ በነው አላ ቀብሪ መስጂደን በመቃብሩ ላይ መስጂድ ይሰራሉ ቤተ መቅደስ ይሰሩና ወሰወሩ فيه تلك الصور ያያቻቸውን ምስሎች እዛ ላይ ያንጠለጥላሉ ግርግዳው ላይ ይስላሉ አሉ ነብይ ከዛ ምን አሉ ኡላኢከ ሽራሩል ኸልቂ عند الله يوم القيامه እነዚህ ሰዎች የቂያም ቀን እርኩስ የሚባሉት እነዚህ ናቸው ብለው ነው ያስቀመጡት በሃይማኖት ሽፋን ሃይማኖተኛ መስሎ ግን የአላህን Subhanahu Wa Ta'ala ሐቅ ለሌላው ተላልፎ እንዲሰጥ ያደረጉ ናቸው ብለው ነቢያችን ምስሎቹን የሰሩትን ሰዎች እንዴት እንዳወገዙ ተመልከቱ ምን ይላሉ እናታችን አይሻ አብዱላህ ኢብኑ አባስን ጨምሮ ሁለቱም ረዲየላሁ ዐንሁም በጋራ የተናገሩት ቡኻሪና ሙስሊም የዘገቡት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጣረሞት በያዛቸው ሰዓት ኩታቸውን ፊታቸው ላይ ሽፍን ያደርጉና ሲጨንቃቸው ደግሞ የለበሱትን ልብስ ይገለጹ በተደጋጋሚ እንደዛ ሲያደርጉ በዚህ መሐከል ምን አሉ ለعنቱላሂ ዐለል የሁዲ ወነሳራ ባይሁዳና በነሳራ ላይ ያላህ እርግማን ይስፈን اتخذوا قبور انبيائهم مساجد የአንቢያዎቻቸውን ቀብሮች
መስጂድ አድርገው እነዚህ ነቢያቶች እንዲመለኩ በር ከፍተዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም መቃብርና መስጂድ እንዲራራቅ ነው እስላም የሚፈልገው እነሱ ግን ይሄን አድርገዋል አሉ እናታችን አይሻ ምን አሉ ነቢ በሳቸው ቀብር ላይ መስጂድ እንዳይሰራ የሳቸው ቀብር እንዳይመለክ ያስጠነቀቁ ነው ይሄ ባይሆን ኖሮ እቤት ውስጥ አይቀበሩም ነበር ነቢ መቃብራቸው እንደማንኛውም ሰው በቂዕ አልገርቀድ ላይ መዲና ሌሎች መቃብሮች ላይ ይቀበሩ ነበር ነገር ግን ሰዎች ያምልኮ ስፍራ መስጂድ አድርገው ይዙታል ተብሎ ተፈርቶ ነው አሉ በሌላ ቦታ ላይ አብዱላህ ኢብኑ መስዑድ በተናገሩት ከሰዎች ሁሉ መጥፎ ሰዎች ማለት ቂያማ በህይወት ይያሉ የሚደርስባቸውና እነዛ መቃብሮችን መስጂድ አድርጎ የያዙ ሰዎች ናቸው ብለው ነቢያችን መናገራቸውን ኢብኑ መስዑድ ይነግረናል ታዲያ ኢኽወተል ኢማን ኢኽወተል ኢስላም መቃብሮች ከአላህ ሌላ የሚመለኩ ጣዖቶች ሊሆኑ አይገባም መቃብሮችን ነቢያችን ዚያራውን ከልክያችሁ ነበር ዘይሩ ብለው የፈቀዱበት ትልቁ ዓላማ አኺራን እንዲያስታውሰን ለሟቾች ዱዓ እንድናደርግ እንደዚሁም በዱንያ ዛሂድ እንድንሆን የደረቀ ቀልባችንን እንዲያረጥብልንና ከስግብግብነትና ለዱንያ ከመሞት ከእንደዛ አይነቱ አባዜ እንድንወጣ ነው እንጂ ከዛ ባሻገር መቃብሮችን ሙታኖችን ለመማጸን እነሱን እስቲጋሳ ለማድረግ እነሱ ጋር ሄደን ለመርመጥመጥ አይደለም ለዚህ ነው ሱሐቦች እስኪበስሉ ድረስ መቃብር ጋር እንዳይሄዱ ነው ነብዩ የከለከሉት ነቢያችን መቃብር ሲሄዱ ለአምዋቶች ዱዓ አድርጉላቸው ብለው ዱዓ እንዴት እንደሚያደርጉ ሁላችንም እናውቃለን የመቃብር ዱዓ አደራረግ ሙታኖችን እንድትለምን ሳይሆን السلام عليكم أهل الديار من المؤمنين والمسلمين أنتم سلفنا ونحن بالأثر يغفر الله لنا ولكم وإنا إن شاء الله بكم لاحقون نسأل الله لنا ولكم العافية بلن دعاء عندنا درج الله تشونو يزي أكبابي نواريوش مؤمنانوش مسلموش إننا نانتن تكتلن ودفيت المتالن نانتك أداميوشاتشن ناتشو إننا كوهالاتشو نكتلالن الله لنانتم لنيام يقريبال بلن دعاء عندنا درج نبي صلى الله عليه وسلم يستمرون مقابرن كما زير كلكياتشو نبرالو بحديثو زيروا አሁን አሉ فإنها تزهد في الدنيا كسغب ግብነት ለዱንያ ከመንገብገብ ያወጣችኋል በዱንያ ዛሂድ እንድትሆኑ አኺራን ያስታውሷችኋል ያሉበት ኢብኑ ማጃ ሪዋያ አለ ሌላ ጊዜ በአንድ ወቅት ላይ ነቢያችን ለዘመቻ በወጡበት የናታቸው ቀብር አቡዋ አካባቢ የናታቸው የአሚናን ቀብር ዘየሩ ሱሐቦችን እዛ ጠብቁኝ ብሎ ወደዛ አካባቢ የተወሰነ ሱሐቦችን ይዘው ሄዱና የናታቸውን ቀብር ዘየሩ ከዛ አለቀሱ ነብዩ ሰለላሁ ዐለይሂ ወሰለም አነቡ በዙሪያቸው ያሉትን ሱሐቦችን አስለቀሷቸው ጌታዬን ለናቴ እስትግፋር ላደርግ ጠየቅኩት አላህ አይሆንም እሷ በሽርክ ላይ ነው የሞተችው ብሎ ከለከለኝ አሉ ከዛ በኋላ ጌታዬ እሺ በተመቸኝ አጋጣሚ የናቴን ቀብር ልዘይር ብዬ ጠየቅኩ አላህ ፈቀደልኝ አሉ እግረ መንገድ ምንማረው የሙስሊም ቀብር እንኳን ባይሆን አኺራንም ለማስታወስ ይሁን ዘመዳችን ሙስሊም ያልሆነ ቀብሩን ሄደን መዘየር እንደሚቻል ይሄ አመላካች ነው ማለት ነው እግረ መንገድ አላህ ፈቀደልኝ فزوروا القبور فإنها تذكر الموت አሉ ቀብርን ዘይሩ ሞትን ያስታውሳቸዋል አሉ ሞትን እንረሳለን ብዙዎቻችን ሞት ትዝ የሚለን ቀብር ስንሄድ ነው ምናልባት አንዳንዱ ደግሞ ቀብርም ሄዶ ትዝ የማይለው ስልኩን ይዞ እየቀጠቀጠ ስለ ስራው ብቻ እንጂ የወረ መናፈሻ የገባ የሚመስለው ሰው አለ ነቢያችን ቀብርን ዘይሩ ሞትን ያስታውሳቸዋል አሉ فاكثروا ذكر هذه من اللذات ነው ያሉት ደስታን ቆራጭ ሆነውን ሞትን አስታውሱ ሞት በሀብት ላይ በጥጋብ ላይ በድሎት ላይ ካስታወስከው ያለህበትን በጣም ኢምንት እንዲሆን ያደርጋል በቃ ዋጋ ቢስ ያደርገዋል ደግሞ ጭንቀት ውስጥ ከገባ ያንን ጭንቀት ያቀልልሃል ሞትን ስታስታውስ ሞትስ አለ አይደል እንዴት ተላለ ሞትን ያስታውሳቸዋል ቀብርን ዘይሩ አሉ ነቢያችን ኢማም ሙስሊም የዘገቡት ሐዲስ ላይ በሌላ ቦታ ላይ ቀብርን ዘይሩ فإنها تريق القلب قلب كدرقه ኮልፈ ሂድ ቀልብ ከደረቀ ወደ ጉልል መቃብር ሂድ ወደዚህ ወደ ዓለም ባንክ ወደ ሌሎች መቃብሮች ጋር ከሰው ጋር በአጀብ አይደለም ብቻህን በጥሞና ራስህን ለመፈለግ እዛ ቦታ ላይ ሂድ ቀልብህን ያረጥባል አሉ ነብዩ ሰለላሁ ዐለይሂ ወሰለም وتدمع العين عينه እንባ እንዲያፈስ ያደርጋል አኺራን ያስታውሳል ولا تقول هجرا አሉ ቀብር ሄዳችሁ መጥፎ ነገር ግን ከመናገር ተጠንቀቁ ነው ያሉት ነቢያችን ሌላ ነገር ከማውራት
ሌላ ሽርክያት ኩፍር የመሳሰለው መሰል ነገር ከማድረግ ጥንቃቄ ያስፈልጋል ታዲያ ቀብር የምንዘይረው ለሙታኖች ዱዓ ለማድረግ አኺራን ለማስታወስ በዱንያ ዛሂድ ለመሆን የደረቀ ቀልባችን እንዲያረጥ አይናችን እንባ ማፍሰስ እንቢ ካለን ትዝ እንዲለንና ትናንት ከኛ ጋር የነበሩ ብዙ ህልም የነበራቸው ሰዎች ከነህልማቸው እዛ ስር ገብተው አፈር ተጭኗቸው ቤታቸውን ሀብት ንብረታቸውን ሁሉን ነገር ትተው ማለት ነው ባለ መኪና የነበረ ባለ ህንጻ የነበረ ባለ ሱቅ የነበረ ባለ ስልጣን የነበረ ዓሊሙ ጃሂሉም ሁሉም እዛ ላይ ጸጥ ያለ ቦታ ላይ ተኝቶ ስታይ ነገም ያንተ ጣፈንታ ይሄ እንደሚሆን ስታስብ ቆም ብለህ የተፈጠርክበትን ዓላማ አስበህ ወደ አኺራ እንድትከጅል ወደ አኺራ እንድትዞር ስለሚያደርግ ነው እንጂ ከዛ ባሻገር ሌላ ዓላማ የለውም ለሙታኖች ዱዓ እናደርጋለን በሚል ሽፋን ዛሬ መቃብር ጋር ይኬዳል ለሙታኖች ዱዓ ሳይሆን የሚደረገው ሙታኖች ራሳቸው የሚለመኑበት ሂደት ነው ያየነው መቃብር አካባቢ ብዙ አንድ ሰው 10 ጊዜ ነብይ ቀብር ጋር እየተመላለሰ ሹልክ ይያለ በቀዳዳ የሚገባን አንድ ታቢዒ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጃቸው ዘይኑል አቢዲን አሊ ኢብኑ ሁሰይን ተመለከቱትና ምንድነው ያሉት አንተ ሰው ና አሉት ከዛ በኋላ ምን ልታደርግ ነው የመጣው አሉት የነብዩን ሰለላሁ ዐለይሂ ወሰለም ቀብር ልዘይር ነብያችን ሰለላሁ ዐለይሂ ወሰለም አባቴ ከአያቴ ከነብዩ ሰለላሁ ዐለይሂ ወሰለም ይዞ የተናገሩትን ሐዲስ ልንገርህ ብሎ ነገረው ምንድነው ያለው እዛ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የትም ቦታ ብትሆኑ በኔ ላይ ባላችሁበት ስፍራ ሰላዋትና ሰላም አውርዱ فإن صلاتكم تبلغوني حيث كنتم የትም ስፍራ ብትሆኑ በኔ ላይ የምታደርሱት ሰላዋት ይደርሰኛል ሰላምታው ይደርሰኛል እንደውም ለአላህ ሰያህ የሆኑ እንደ ቱሪስት አሳሽ የሆኑ መላእክቶች አሉ በተለይ የውመል ጁሙዓ ለይለተል ጁሙዓ በኔ ላይ ሰላዋትና ሰላም ስታደርጉ ያደርሱኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ እና አንተ ወመን ፊ አንደሉስ አለው አንተና አንደሉስ እዛ ስፔን ያለው ሁለታችሁም በነቢ ላይ ሰላዋትና ሰላም ስታደርጉ እዚህ ጋር ቆመህም እዛም እኩል ነው እዚህ መምጣት አያስፈልግም አትመላለስ ብሎ ነው የነገረው ለምን ነብዩ ሰለላሁ ዐለይሂ ወሰለም اللهم لا تجعل قبري وثنا يعبد الله የኔን መቃብር የሚመለክ ጣዖት አታድርገው ብለው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገዋልና እዚህ ቦታ ላይ ለሙታኖች ዱዓ ማድረግ ከፈለክ መቃብር ጋር መምጣት ሸርጥ አይደለም ለነሱ ሱጁድም ላይ ሆነ ለናት ለአባት ለምትወዳቸው ሸኾችም ዑለማዎችም ይሁን ኡስታዞች ልጅህም ይሁን ማንንም ሰው ሱጁድ ላይ ሆነ ዱዓ አድርግለት የበለጠ አላህ ጋር የምትቃረብበት አንተ ተጋድመህም ቆመህም በየትኛውም ስፍራ ላይ ሆነ ዱዓ ብታደርግ ይደርሳል መስጂድ ላይ ሆነ በማንኛውም ሐለት ላይ ሆነን ዱዓ ብናደርግላቸው ይደርሳል ነብያችን ሰለላሁ ዐለይሂ ወሰለም የትም ቦታ ሆናችሁ ማድረግ ትችላላችሁ እንደውም የኔን ቀብር لا تتخذوا قبري عيدا ያሉት ዒድ ማለት ምን ማለት ነው ሰዎች የሚሰባሰቡበት አመት ጠብቀው ወራት ጠብቀው የሚሰበሰቡበት ስፍራ አታድርጉት ብለው ነው ነብያችን لا تجعلوا بيوتكم قبورا አሉ ولا تجعلوا قبري عيدا ያሉት ቤቶቻችሁን መቃብር አታድርጉ አሉ ቤታችሁ ላይ ቁርአን ቅሩ ሰላት ስገዱበት ኢባዳ አድርጉበት መቃብር አታድርጉ ማለት ምን ማለት ነው መቃብር ላይ ሰላት አይሰገድም ቁርአን አይቀራም ኢባዳ አይደረግም ማለት ነው መቃብር ላይ ዚያራ فقط ዚያራ ትሄዳለህ ከዛ በተረፈ ሰላተል ጀናዛ ያልተሰገደበት ሰው ካለ መስጂድ ካልደረስ እዛ ልሰግድበት ትችላለህ ከዛ በተረፈ መቃብር ሰላማዊ ጸጥ ረጭ ያለ ቦታ ነው መሆን ያለበት የኔንም መቃብር መሰባሰቢያ ስፍራ አታድርጉት ብለዋል اللهم لا تجعل قبري وثنا يعبد كالله ሌላ የሚመለክ ጣዖት አታድርገው ብሎ አላህ የሳቸውን ቀብር ጠብቋል ዛሬ አላህ ቀብሩን የሚጠብቁ እዛ አካባቢ ባዕድ አምልኮ እንዳይፈጸም የሚያደርጉ ሰዎች ባይኖሩ ኖሮ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ሆኖ ነው እንጂ ሰው ዝም ቢባል የነብዩ ሰለላሁ ዐለይሂ ወሰለም ቀብር ትልቅ ጣዖት ነበር የሚሆነው ዛሬ ከነብይ ያነሱ እዚህ ግባ የማይባሉ ሰዎች ከአላህ Subhanahu Wa Ta'ala ውጪ እየተመለኩ ያለበት ሁኔታ ነው ያለውና እዚህ ቦታ ላይ ጥንቃቄ ማድረግ አለብን መቃብርን በተመለከተ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በመቃብር ድንበር ማለፍን ከልክለውናል ጃብር ኢብኑ አብዱላህ የሚናገሩት ሐዲስ ላይ ቀብርን ነብዩ ሰለላሁ ዐለይሂ ወሰለም ጎላ ብሎ እንዲታይ ወጣ ብሎ እንዲታይ ጀሶ መቀባትን ኖራ ጂፕሰም የመሳሰለው ማድረግ ከልክለዋል ይላል ወአዩቃዕደ ዐለይሂ መቃብርም ጋር መቀመጥ እዛ መቃብሩ ላይ መቀመጥም ከልክለዋል ተደግፈውም
ተከልክሏል መደገፍም መቀመጥም እሱ ላይ ከዛም አልፎ አንዳንድ ነውረኛ ደግሞ የሚጸዳዳበትም አለ ይሄ ሁሉ የተከለከለ ነው ወአዩብና አለይሂ በሱ ላይ መገንባትንም ነቢ ከልክለዋል ወአዩክተባ አለይሂ እሱም ላይ መቃብር ላይ መጻፍም ሁሉ ከልክለዋል ምልክት ከፈለክ ድንጋይ ነገር የሆነ ነገር አድርግበት እንጂ ከዛ ባሻገር ጽሁፍ ሁሉ ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዛም ባሻገር ራሱ ላይ ያለው አፈር ከሱ ውጪ ሌላ አምጥቶ መጨመርና እንደዚህ ከፍ ማድረግም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ይሄ ሁሉ እንግዲህ የሚያሳየን መቃብር ላይ ጥንቃቄ ማድረግ አለብን ዛሬ ግን አንዳንዱ ሰው ምን እየሰራ ነው መቃብር ላይ ስንል ትልልቅ ቤት ሰርቶ ትልልቅ ዶሪ ተሰርቶባቸው ጠዋፍ እየተደረገ ጠዋፍ ለማን ነው የሚገባው ፈልየጠወፉ بالبيت العتيق ነው ያለው ያን ጥንታዊውን ቤት ካዕባን ነው ጠዋፍ የምታደርገው ቀብር ላይ ሄደ ጠዋፍ ካደረክ ሽርክ ውስጥ ነው የምትወድቀው ኢማሙ ሻፊዒ ረሂመሁላህ ምን ይላሉ የአሊን ሐዲስ ተንተርሰው ማለት ነው አቡ ሐያጅ አልአሰዲ አሊ ጠሩኝና ነቢ በላኩኝ ነገር ላይ ልላከ እሱ ምንድነው ምስል ነገር ሐውልት ካገኘ የገነደስክ ጣለው ወላ ቀብረን ሙሽሪፈን ከሌሎቹ ቀብሮች ከፍ ያለ ነገር ካገኘ ያንን ቀብር ከሌሎች ቀብሮች ጋራ አስተካክለው ብለውኛል ይሄንን ስራ ሰጥቻለሁ ብሎ ሰራዊት ይዞ ከፍ ያሉ መቃብሮችን እንዲያስተካክል አዘውታል አሊ ኢብኑ አቢ ጣሊብ በኺላፋ ዘመናቸው ኢማሙ ሻፊዒ ምን ይላሉ እኔ በደረስኩበት ዘመን መካ ላይ መቃብሮች ላይ የተገነባን ነገር ኡመራዎቹ እንዲፈርስ ያ እንዲጸዳና ከሌሎች ቀብር ጋራ እኩል እንዲሆን ሲያዙ ተመልክቻለሁ ይላሉ ኢማሙ ሻፊዒ በሳቸው ዘመን ማለት ነው ለምን ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል መቃብሮች ላይ መገንባትን ከልክለዋልና ኢማሙ ነወዊ ይሄ በግልጽ የሚያሳየው ወደ ቀብር መስገድ ቀብር ላይ እንደዚህ መገንባት የመሳሰለው ክልክል መሆኑን የሚያመለክት ነው ብለው የኢማሙ ሻፊዒ ንግግር አንስተው ኢማሙ ሻፊዒ እኔ የማንኛውም ሰው ቀብር ከፍ እንዲደረግ ፈጽሞ አልፈቅድም አሉ ለምን ለሰውየውም ፈተና ነው ለሌሎችም ሰዎች ፈተና ነው ብለው ነው ያስቀመጡት ስለዚህ በመቃብር ጉዳይ ላይ በጣም ጥንቃቄ ማድረግ ያስፈልጋል የመቃብር ሰዎችን እስቲጋሳ ልናደርግባቸው ተወሱል ልናደርግባቸው አይደለም እነሱ አምዋቶች ናቸው ወለዲነ ተድዑነ ሚን ዱኒ ማ ይምሊኩነ ሚን ክትሚር ነው ያለው ከአላህ ሌላ የምትማጸኗቸው ማንኛው መخلوቃቶች በሙሉ የተምር ፍሬ ገለባዋን ያክል እንኳን ምንም ሊፈይዱ አይችሉም ነው ያለው በርካታ አንቀጾች አሉ ወለዲነ ተድዑነ ሚን ዱኒ ማ ይምሊኩነ ሚን ክትሚር ኢን ተድዑሁም لا يسمعوا دعاءهم بتماصنواچو دعاچون አይሰሙም ቢሰሙ እንኳን መልስ ሊሰጧቸው አይችሉም ويوم القيامه يكفرون بشرككم የቂያም ቀን በሽርካችሁ ይክዳሉ ብሎ አላህ ولا ينبئك مثل خبير እንደ አላህ Subhanahu Wa Ta'ala አድርጎ የሚነግርህ ማንንም የለም ተብሏልና በጣም ጥንቃቄ ማድረግ አለብን አንዳንድ ሰዎች አንዳንድ موضوع حديثዎችን ያነሱና اذا اعيتكم القبور فعليكم باصحاب القبور አንድ የሆነ ችግር ሲያጋጥማችሁ ነብይ የመቃብር ሰዎች ጋር ሩጡ ብሏል ይያሉ ይሄ ፍቅራ ጠንቋዩ ሁሉ በየሰፈሩ የሚያስወራው ሐዲስ አለ እንዲህ አይነት የፈጠራ ሐዲስ ማለት ነው ነብያችን ችግር ሲገጥም አልዙ ቢአዘል ጀላሊ ወልኢክራም ነው ያሉት ያ አዘል ጀላሊ ወልኢክራም ያ ሐዩ ያ ቀዩም برحمتك استغيث ብለው ነው ያስተማሩት እንጂ ነብይ የመቃብር ሰዎች ጋር ሩጥ ብለው ያስተማሩበት አንድም ቦታ የለምና ሷሊሆችን ወደድን አፈቀርን በሚል ድንበር ከማለፍ መጠንቀቅ ይኖርብናል መቃብሮቻችንን መጠበቅ አለብን የሽርክ ማዕከል እንዳይሆኑ ሁላችንም ነክተን የሚሰራው ነገር ማየት አለብን ከዛ በተረፈ ጉሉ ውስጥ ድንበር ማለፍ ውስጥ እንዳንገባ ነብያችን ሰለላሁ ዐለይሂ ወሰለም ኢያኩም ወልጉሉ ነው ያሉት አደራችሁን በማንኛውም ነገር ላይ ወሰን ከማለፍ ከናንተ በፊት የነበሩ ሰዎች ድንበር በማለፍ ነው ገደል የገቡት ብለው ተናግረዋልና እዚህ ቦታ ላይ የትኛውም ቦታ ቅዱስ የሚባል የማንም መቃብር የለም hatta የረሱል ሰለላሁ ዐለይሂ ወሰለም መቃብር የሳቸው መቃብር ለመዘየር ብለህ መሄድ አይተበቅብህም ቅድም እንዳነሳ ነው ማለት ነው ቀብራቸውን ለመዘየር በእግረ መንገድ መስጂድ ነበዊን ለመዘየር ብለህ ትኬት ቆርጠህ በአውሮፕላን ተሳፍረ ልትሄድ ትችላለህ ምክንያቱም ነብያችን لا تشد الرحال الا الى ثلاثه مساجد ይላሉ ሶስት መስጂድ ላይ ብቻ ነው ስንቂዘህ ጓዚዘ መሄድ የምትችለው አጅር አለው የተቀደሰ ስፍራ ነው አንደኛው መስጂድ አልሐራም መካ ነው ሁለተኛው መስጂድ ነብዊ የነቢ መስጂድ ነው ሶስተኛው መስጂድ አልአቅሳ ነው መዲና ከገባህ ደግሞ ቁባን መስጂድ ልዘይር ትችላለህ እንደ ዑምራ ሊቆጠርልህ ይችላል ሁለት ረካ እዛ ውስጥ መስገድ ማለት ነው ከዚያ በተረፈ የትኛውም ቤተል መቅዲስ ነው እንጂ ጡሩ ሲና ራሱ አንዱ ታቢዒ ሄዶ አቡ ሁረይራ አግኝቶት ከየት ነው የመጣው አለው ከጡሩ ሲና ነው ሲለው እኔ
ቀድሜ ባውቅ ኖሮ እንድትሄድ አልፈቅድልህም ነበር ነቢ ከሶስት ቦታዎች ውጪ ሌላ ቦታ አጅር አለው ምንዳ አለው ብሎ መንጦልጦል አያስፈልግም ብለው ነብዩ ሰለላሁ ዐለይሂ ወሰለም ስንቅህን ጊዜህን ሰተ መውጣት የለብም የነቢም ቀብር በእግረ መንገድ የሚዘየር እንጂ ከዛ ባሻገር ለራሱ ተብሎ ታስቦበት የሚከድ አለመሆኑን ማወቅ አለብን በመቃብር ጉዳይ ላይ እስላም እንግዲህ ጥብቅ አቋም ነው ያለው መቃብሮቻችንን ሁላችንም በጋራ ልንጠብቃቸው በየቦታው ሽርክ የሚስፋፋባቸው ነገሮች እንዲወገዱ ጥረት ማድረግ አለብን አላ ሰሉ ወሰልሙ ዐለ البشير النذير والسراج المنير كما امركم في كتابه المبين حيث يقول ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وارض اللهم عن الخلفاء الاربعه ابي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وعنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب سميع مجيب الدعوات عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو